didn't mean hurt you, just stress. Give me your phone. Call the chopper, don't worry, not to worry about it. He'll be there in 30 minutes, okay? ፊልማችን የሚጀምረው በአንድ ሰፊ በረሃ ውስጥ አንድ ሄሊኮፕተር እየበረረ መጥቶ በበረሃ መሃል በተሰራ አንድ ዘመናዊ ቪላ ቤት አጠገብ ያርፋል። ሪቻርድም አስቀድሞ በመውረድ ለቆንጆዋና ለቀበጧ ጄን በሩን ይከፍትላታል። እሷም ቦርሳዋን ይዛ በቀጥታ ወደሚጠብቃት ዘመናዊ የመስታወት ቪላ ታምራለች። በውጭ በኩልም ሄሊኮፕተር አብራሪው ባስፈለገ ሰዓት ተመልሶ መምጣት እንደሚችል በመግለጽ ትንሽ ስጦታ ለሪቻርድ ሰጥቶት ይሰነባበታሉ። ሪቻርድም ወደ ቤቱ ሲገባ ቀበጧና ቆንጆዋ ጄን ለፍቅር ጨዋታ ተዘጋጅታ እየጠበቀችው ነበር። እሱም ወደ እሷ በፍጥነት በመሄድ ወደ ራሱ ካቀፋት በኋላ ፍቅር ይሰራሉ። ምሽት ላይም ሪቻርድ ባለቤቱ ደውላለት ስልክ ለማናገር ይወጣል። ምንም የማታውቀውና ምስኪኗ የሪቻርድ ባለቤት እሱ ለስራ ጉዞ እንደሄደ አምና የቤተሰብ ፕሮግራም በማዘጋጀት ቢዚ መሆኗን ትገልጽለታለች። ከሚስቱ ጋር አውርቶ ስልክ እንደጨረሰ ጄን ጋር አልጋ ውስጥ ይገባል። ይሄ የተረገመ ጀምሮ የነበሩትንም የፍቅር ጨዋታ ይቀጥላሉ። በማግስቱ ጠዋትም ጄን ሙዚቃዋን እየኮመኮመችና ውሃን በብርጭቆ ይዛ አፕሏን እያጣጣመች በቤቱ ውስጥ ልትዘዋወር ስትል በድንጋጤ ብርጭቆው ከእጇ ላይ ያመልጣል። ምክንያቱም ቀለም ከተቀባው መስታወት ጀርባ አንድ ሰው ሽጉጥ ይዞ ቆሞ ይመለከታታል። ሌላ ሰውም ብቅ ይላል። ሁለቱም እያፈጠጡባት ሳለ ጄን በዝግታ ሆና ሪቻርድን ትጠራዋለች። ሪቻርድም እነሱን በማየቱ እየተገረመ ወደ ውስጥ ያስገባቸዋል። ሳይወድ በግዱም ጓደኞቹን ስታንና ዲሚትሪን ጓደኞቹ እንደሆኑ በመንገር ያስታውቃታል። እነሱም በአዲሷ እንግዳ ስለተገረሙ እሱም ለ2 ቀን እንደምትቆይ ብቻ በመንገር ያረጋጋቸዋል። አንደኛው ጓደኛው ግን ስለ ባለቤቱና ስለ ልጆቹ በፌዝ መልክ እየጠየቀ በአይኖቹ ደግሞ ጄን ላይ ይመሰጣል። ሁለቱም በአዲሷ እንግዳ ውበትና አለባበስ ተማርከው ነበር። ቀን ላይም ወንዶቹ በዋና ገንዳ አጠገብ ተሰብስበው እየተዝናኑ ሳለ ጄን ደስ የሚል ቅርጿን ይዛ የበጋ ወራት ስሜት እየፈጠረች በህይወቷ ምርጥ ጊዜ ለማሳለፍ ሪቻርድን በመሳብ ትቀላቀላቸዋለች። በመጠጥ በሲጋራ በዋና ሲዝናኑ ያመሻሉ። ምሽት ላይ ጄን ወደ ሎስ አንጀለስ የመሄድ ህልሟን ለስታን ትነግረዋለች። ዲሚትሪ ደግሞ በአጉሊ መነጽር ሰውነቷን እየተመለከተ ይመሰጥ ነበር። ሁለቱም አሁን በትክክለኛ መንገድ አይመለከቷትም። ብዙም ሳይቆይ ትኩረታቸው ፓይለቱ ቀደም ብሎ ለሪቻርድ ሰጥቶት በነበረው ስጦታ ላይ ይሆናል። ስጦታውም ፔዮቴ የተባለ እጽ ነው። ሪቻርድም ስለ እጹ አደገኝነትና ሰውን ራሱን እንዲስት እንደሚያደርግ በማስጠንቀቅ በቤት ውስጥ ጥሩ ቦታ እንድትደብቀው ለጄን ይሰጣታል። ጄንም እጹን ወስዳ በአንገቷ ላይ ባለው ሀብል ውስጥ ትደብቋለች። ከዚያም ሙዚቃዋን ከፍታ የዳንስ ትርኢት ለማሳየት ትወጣለች። ሪቻርድ እምቢ ሲላት ከስታን ጋር ትደንሳለች። ከዚህ ሸፋዳ ጋር እሷም በላዩ ላይ እየተወረገረገች ጥቂት ከደነሰች በኋላ ሪቻርድ ሰዓቱ እንዳበቃ በመንገር በትከሻው ተሸክሞ ይወስዳታል። በማግስቱ ጠዋት ጄን ከእንቅልፏ ነቅታ ወደ ውጭ ስትወጣ ስታን ምግብ እንድትበላ ይጋብዛታል። ሪቻርድም ለፓስፖርት ጉዳይ ወጣ እንዳለ ዲሚትሪ ደግሞ በዋና ገንዳ ውስጥ መጽሔት ተሸፍኖ እየተንሳፈፈ እንደተኝ እና አሁን ሁለቱ ብቻ እዚህ እንዳሉ በመንገር ሊያመቻቻትና ሊቀርባት ይሞክራል። ነገር ግን ጄን እሷን የሚመለከትበት መንገድ ስላልተመቻት በስልኳ ልትዘናጋ ሙዚቃ ማዳመጥ ትጀምራለች። ነገር ግን ሳይሳካላት ሲቀር እቃዋን እንደምትሰበስብ ተናግራ ቁርሱን ትታው ትሄዳለች። በክፍሏ ውስጥም ሆና ልብሷን ስትቀይር ስታን በድብቅ ሲያያት ትደነግጣለች። ልክ እንዳየችውም ራሷን ለመሸፈን ስትሞክር እሱም ይቅርታ ይጠይቃታል። ቢሆንም ግን ግንኙነቱን ለመቀጠል ወደ እሷ ይጠጋል። እንድትቀርበው ቢጠይቃትም እምቢ ትለዋለች። በሚጠይቃት ጥያቄ ሁሉ እምቢ ማለቷ ስላልወደደው ቁጡ ይሆናል። ልትሸሻው ስትል ከጀርባዋ በኃይል ሊይዛት ይሞክራል። በዚህ ውጥረት ውስጥ ሆኖ ድንገት ዲሚትሪ ወደ ክፍሉ ብቅ ይላል። ዲሚትሪም እየተፈጠረ ያለውን ነገር ከተመለከተ በኋላ የእሷን ለቅሶ ችላ ብሎ ክፍሉን ዘግቶ ይወጣል። ስታንም ወሲባዊ ጥቃት ይፈጸምባታል። ዲሚትሪ ደግሞ የእሷን ለቅሶና ጩኸት ላለመስማት ቲቪውን አብርቶ ወደ ዋና ገንዳ ውስጥ ይገባል። ሪቻርድም ከሄደበት ሲመለስ የሆነ ነገር እንደተፈጠረ ይረዳል። ስታንም ተነስቶ ጥፋቱን ቀደም ብሎ ይናገራል። ሪቻርድ ተደናግጦ ወደ ክፍሉ ሲገባ ጄን በፍርሃት ተቆራምዳ ያገኛታል። እሷም ሄሊኮፕተር እንዲጠራላት ትማጸነዋለች። ሪቻርድ የተፈጠረውን ነገር ቢረዳም ድርጊቱን ከማውገዝ ይልቅ ገንዘብ ሊደላት ይሞክራል። ጄን ግን ይህንን አልተቀበለችውም።
እና የተወሰነ ገንዘብ ትራንስፈር አድርግልሽ እንደፈልግሽ መጠቀም ትችያለሽ። ያን ገንዘብ ወደ ቤት ነው ይፈልጋለሁ። Call that fucking ሄሊኮፕተር ደውልለት ይምጣ። እርግፍ አድርገን እንሰው ሄሊኮፕተሩን ጥራልኝ። አለዚያ ለሚስት ደውዬ ሁሉም ነገር እነግራታለሁ። Who the fuck do you think you are? ማን አባሽ ነኝ ብለሽ አንቺ ቁራሽ ዘርጣ Threaten me or fuck things up with me? ትዝችብኛለሽ። Don't you ever እንደሌለ ለማናገር ሁለተኛ ስለሚቴ እንዳትናገር እሺ። say her name. ሁለተኛ ስሟ እንዳትጠሪ። ጂንም በፍርሃት ከቪላው ወጥታ ወደ በረሃው በፍጥነት መሸሽ ትጀምራለች። እነሱም እየተከተሏት አንድ ገደል ጫፍ ደርሰዋል። Stop! Sorry about the slap. I didn't mean to hurt you. Just stress. Give me your phone. Call the chopper. Don't want to hear another word about it. He'll be there in 30 minutes. Okay? እነሱም ወደ ቪላው ተመልሰው የጂኒን ትዝታ በሙሉ ያጠፋሉ። መሞቷን ለማረጋገጥና መረጃዎችን ሁሉ ለማጥፋት መሳሪያቸውን ታጥቀው ወደ ገደሉ ጫፍ ይመለሳሉ። ምስኪኗ ጄን ግን ገና አልሞተችም ነበር። ደም እየፈሰሳት በጉንዳኖች ተወራ ሳለ በከባድ ትንፋሽ ወደ ህሊናዋ ትመለሳለች። በዚህ ሰዓት ስለ ጄን ሁሉም ነገር ከባድ ነው። አጥንቶቿና ስጋዎቿ እየተፋጩ ይጮሃሉ። ከአፏ ደም ይፈሳል። አካባቢዋንም ቀስ በቀስ መለየት ትጀምራለች። ሰማዩ፣ የበረሃው ድንጋይ፣ የሙዚቃ ማጫወቻዋና ላይተሯን ትመለከታለች። በጆሮ ማዳመጫዋም ላይተሯን ወደ ራሷ ስባ የደረቀው ቁጥቋጦ ላይ ትለኩሰዋለች። እሳቱም ይባባሳል። እሳቱም ሲባባስ ሙቀቱ ይጨምራል። ነገር ግን እሳቱ ሰውነቷን ከመብላቱ በፊት እንጨቱ ተሰብሮ ይወድቃል። በዚህም ተንጠልጥላበት ከነበረው እንጨት ነጻ ትወጣለች። ቢሆንም ግን የዚህች ልጅ ስቃይ ገና አላበቃም። እነ ሪቻርድ መሞቷን ለማረጋገጥ ወደ ገደሉ ጫፍ ደርሰዋሉ። ጄኒም ቁስሏን እየታገለች በድንጋዮች መካከል ተደብቃ ከእይታቸው ትሰወራለች። እነሱም አስክሬኗን ባለማግኘታቸው ግራ ቢጋቡም በዚህ በረሃና በዚህ ቁስሏ አትተርፍም በሚል ተስፋ ፍለጋቸውን ይቀጥላሉ። አመሻሽ ላይም ጄን ወድቃበት ወደ ነበር የገደሉ መጨረሻ ክፍል ይደርሳሉ። ደሟንም ተከትለው ሲሄዱ ወደ አንዲት ትንሽ ሐይቅ ያደርሳቸዋል። በህይወት መኖሯን ሲያውቁ ተከፋፍለው ሊፈልጓት ይወስናሉ። ዲሜትሪ ሽንቱን ለመስናት ለብቻው ቆሞ ሳለ በዝግታ ወደ ጠመንጃው ተጠግታ መሳሪያውን ካነሳች በኋላ ዲሜትሪ አናት ላይ ታነጣጥራለች። ቃታውንም ስትስ ባዶ ነበር። በቅስፈትም ዲሜትሪ መልሶ ይመታታል። ለና ሪቻርድም ደውሎ እንዳገኛት ነግሯቸው እሱ እንደሚጨርሳት ይነግራቸዋል። ከዛም ጄን ይዟት ወደ ውሃው ውስጥ በመግባት ሊያሰምጣትና ሊያሰቃያት ይሞክራል። ነገር ግን ጄን በትግል መሃል ቢላዋውን ከሰገባው መዛ መጀመሪያ ትከሻውን ቀጥሎም አይኑን በመውጋት በሐይቁ ውስጥ ትገለዋለች። ጄኒም መኪናውንና መሳሪያውን ይዛ ወደ አንድ ዋሻ በፍጥነት ትሸሻለች። ከወሰደችው ቦርሳ ውስጥም ጥቂት አቅርቦቶችን ታገኛለች። መጠጥም ከቦርሳ ውስጥ አግኝታ አውጥታ ከጠጣች በኋላ ቁስሏን ለማየት ትሞክራለች። ነገር ግን ሸሚዟ ከቁስሏ ጋር ተጣብቆ ኃይለኛ ስቃይ ይፈጥርባታል። ተስፋ ቆርጣ እያለቀሰች መሬት ላይም ትተኛለች። ነገር ግን ሪቻርድ ሰጥቷት የነበረው እጽ ታስታውሰዋለች። ከአንገቷ ላይ ካለው ሀብል ውስጥ አውጥታ እጹን ትወስደዋለች። እጹም መላ ሰውነቷን ሲወረው ልዩ የሆነ ኃይልና ድንዛዜ እንደዚሁም ቅዠት ውስጥ ትገባለች። በእጹ ድንዛዜ ውስጥም ሆና ቢላውን አግላ በሆዷ ውስጥ የቀረውን የእንጨት ስባሪ በከፍተኛ ጥንካሬ ትነቅለዋለች። የሚፈሰውንም ደም ለማስቆም የቢራ ጣሳውን በመቁረጥ የጋለ ብረት ተጠቅማ ትተኩሰዋለች። ቢሆንም ግን ዝላ ነበር። በሌላ በኩል ደግሞ ስታን መኪና ውስጥ ተኝቶ ያነጋል። ሪቻርድም በመምጣት የመኪናውን መስታወት በመምታት አስደንግጦ ይቀሰቅሰዋል። ሪቻርድም ዲሜትሪ ከማታ በኋላ ሊያገኘው ስላልቻለ ምናልባት በአደም ቢዚ ሊሆን እንደሚችል ይገምታል። ስታን ከመኪናው ወርዶ ሰውነቱን ካፍታታ በኋላ ሽንቱን ለመስናት ወደ ሐይቁ ዳርቻ ያመራል። እዚያም ፊቱንና ገላውን እየታጠበ ሳለ የዲሜትሪን አስክሬን በውሃው ላይ ተንሳፎ ሲመጣ ያያል። ስታንም በድንጋጤ እየጮኸ ከውሃው ይሸሻል። ስታን ግን ይህንን አስክሬን ያለምንም ፍርሃት ይመለከተዋል። ስታን ግን በብስጭትና በፍርሃት ተውጦ መኪና ውስጥ ገብቶ ይጮኻል። ሪቻርድም እንዲረጋጋ ለስታን ከነገረ በኋላ አስክሬኑን ወደ ሐይቁ ውስጥ ለማስወገድ እንዲያግዘው ትዕዛዝ ሰጥቷል። አብረውም የዲሜትሪን አስክሬን ወደ ውሃ ውስጥ ይጥሉታል። አደን ላይ ያለ በድንገት እንደሞተ ለማስመሰል ከተስማሙ በኋላ ሪቻርድ በስታን ላይ ያለውን ንዴት ለመግለጽ አፍንጫው ላይ በኃይል መቷል። ስታን አፍንጫው ተሰብሮ ደም እየተፋ ወደ መሬት ይወድቃል። ሪቻርድ ግን ምንም ሳይመስለው ሞተሩ ላይ ወጥቶ ጥሎት ይሄዳል። ስታንም በቁስሉ ብትሰቃየ መኪናውን አስነስቶ ጄንን ፍለጋ ጉዞውን ይቀጥላል። ጄን ግን አሁንም ዋሻ ውስጥ ናት። ከእንቅልፏ ስትነቃ ጣሳውን ምልክት ሰውነቷ ላይ ታትሞ ታገኘዋለች። መሳሪያንም ይዟ ከዋሻው ልትወጣ ስትል
ሪቻርድ ድንገት መጥቶ ፊቷ ላይ በጥይትን ሲመታት ከእንቅልፏ ትነቃለች። ይህም አስፈሪ ቅዠት እንደነበረ ትረዳለች። እዙም ደጋግሞ ያቃዣታል። ከብዙ ግራ መጋባትና ቅዠት በኋላ ግን ሙሉ ለሙሉ ትነቃለች። አሁን ከቅዠት ወጥታ ወደ እውነተኛው ዓለም ትመልሳለች። ቢላዋንና መሳሪያዋን በወገቧ ላይ ካለው ቀበቶ ጋር ታጥቃ ከዋሻው ትወጣለች። ያቺ የውበት ንግስት የነበረችው ጄን አሁን በደረቀ ደም በአቧራና በቆሻሻ የተለወሰች ተዋጊ ልዕልት ሆናለች። ጸጉሯ ከወርቅ ቀለምነት ወጥቶ በቆሻሻ አመድ መስሏል። በአጉሊ መነጽሯ አካባቢዋን ብትቃኝም ለብዙ ማይሎች ምንም ነገር መመልከት አልቻለችም። እስታንም በተመሳሳይ ሲፈልጋ ቆይቶ ምንም ነገር አላገኝም። ካርታም አውጥተው ስትራቴጂ ይነድፋሉ። አንዱ ወደ ምስራቅ፣ አንዱ ደግሞ ወደ ምዕራብ ለመሄድ ይስማማሉ። ሪቻርድም በሞተር ፍለጋውን ይጀምራል። በሌላ በኩል ደግሞ ጄን የመስታወት ብልጭታ ትመለከታለች። እሱም እስታን ሲጠቀምበት የነበረው መስታወት ነበረ። መኪናውንም አስነስቶ ፍለጋውን ሲጀምር ጄን ከርቀት አይታ ትከታተለዋለች። ከጥቂት ጉዞ በኋላም መኪናዋ ነዳጅ ስላለቃት በመንገድ ላይ ትቆማለች። እስታንም ነዳጅ ለመቅዳት ከመኪናው ይወርዳል። ጄም ይህንን አጋጣሚ ተጠቅማ አነጣጥራ ስታን ላይ ትተኩሳለች። ነገር ግን ትከሻው ላይ ብቻ ትመታዋለች። እስታንም ከወደቀበት ተነስቶ ደሙን እያፈሰሰ መሸሽ ይጀምራል። ጄንም የደም ምልክቱን እያየች ጥቂት ከተከተለች በኋላ እስታን በኮረብታዎች ላይ ሆኖ ይሸውዳታል። ከጀርባዋም ሆኖ ሲተኩስባት ጆሮዋን ብቻ ይመታታል። እስታንም ድጋሚ ሊመታት ከኋላ መከተል ይጀምራል። ጄን ግን እንደ ወጥመድ የባትሪው መስታወት ከድንጋይ ጋር አጋጭታ ትሰብረዋለች። ጄንም እንዳሰበችው እስታን የመስታወቶችን ስባሪ ረግጦ ትልቅ መስታወት እግሩ ላይ ይሰካበታል። በከፍተኛ ለቅሶና ስቃይ ውስጥ ሆኖ የተሰካበትን የመስታወት ስባሪ ይነቅለዋል። ወደ መኪናውን በመመለስ ጄንን በመኪናው ሊገጫት በከፍተኛ ፍጥነት ወደ ጄን መንዳት ይጀምራል። ነገር ግን ጄን መኪናው በፍጥነት ወደ እሷ እየመጣ ቢሆንም አነጣጥራ በመተኮስ እስታንን ትገድለዋለች። አሁን ሪቻርድ ብቻውን ቀርተዋል። ሪቻርድም በበረሃ መሃል ከሞተሩ አጠገብ ብቻውን ተቀምጦ ጓደኛውን ይጣራል። ነገር ግን የሚመልስለት የለም። በንዴትም ድንጋዩንም እየተራገጠ ፀሐይ እስከምትጠልቅም በማግስቱ ጠዋትም በሞተሩ ሲፈልግ ያድራል። በመጨረሻ ተስፋ ቆርጦ ወደ ቪላው ይመለሳል። እንደደረሰም በገንዳው ዘሎ ይገባል። ሲወጣ ሳል እየተናነቀው መሬት ላይ ይወድቃል። ሪቻርድ ግን አሁንም ተንኮለኛ ነው። ለፓይለቱ ለሮበርቱ ደውሎ ሌሎች አስቸኳይ ጉዳይ ገጥሟቸው አውሮፕላን ማረፊያ ድረስ እንደሸኛቸው በመንገር ለሱ ደግሞ በግማሽ ሰዓት ውስጥ ሄሊኮፕተር ይዞለት እንዲመጣ ይነግረዋል። ሮበርቱም በግማሽ ሰዓት ውስጥ እንደሚመጣ ይነግረዋል። ሪቻርድ በቆሻሻና በጭንቀት ውስጥ ተውጦ ገላውን ለመታጠብ ወደ መጸዳጃ ቤት ያመራል። ገላውንም እየታጠበ ሳለ ከውጭ ድምፅ ይሰማል። ራቁቱን ሆኖ ሽጉጡን ይዞ በጥንቃቄ ወደ ውጭ ይወጣል። ነገር ግን ማንም የለም። ቤቱን በሙሉ ፈትሾ ምንም ካላገኘ በኋላ በረንዳው ላይ ወጥቶ ዘና ለማለት ይሞክራል። ነገር ግን ወደ ውስጥ ተመልሶ ሶፋው ላይ ሲቀመጥ ጄን ከመስታወቱ ጀርባ ዝም ብላ ቆማለች። ሪቻርድም ሊያባብላትና ሊያናገራት ቢሞክርም ጄን ግን አስቀድማ ትተኩስበታለች። ጎኑ ላይም ክፉኛ ታቆስለዋለች። በጎኑ ላይ የተተኮሰው ጥይት አንጀቱን ያፈሰዋል። በመስታወቱ ቤት ውስጥ የድመትና የአይጥ ጨዋታ ይጀመራል። ሪቻርድ በቆንጆ ምንጣፍና ወለል ላይ ደሙን እያፈሰሰ መሬት ለመሬት እየተሳበ ለመሸሽ ይሞክራል። ጄንም ደሙን ተከትላ ትከተለዋለች። ሪቻርድም በግድግዳው ጥግ አድፍጦ አነጣጥሮ ይጠብቃታል። ጄን በጥንቃቄ አንድ እርምጃ ወደፊት ብትል ኖሮ ጭንቅላቷ ላይ ይተኩስባት ነበር። ነገር ግን ከጥጉ የሚፈሰው ደም አይታ ወደኋላ ትመለሳለች። ሪቻርድ እየዛለና እየታገለ ቁስሉን በፕላስቲክ ይጠቀልላል። ጄን በቆራጥነትና በእልህ ወደፊት ስትሮጥበት እሱም ጥይት ይተኩሳል። ነገር ግን ብዙም ሳይቆይ ጥይት ይጨርሳል። በመጨረሻም ጄን ተንሸራታ ስትወድቅ ሪቻርድ ይይዛታል። ራሷንም ስትስት አንቆ ሊገድላት ይሞክራል። ሪቻርድ የአሸናፊነት ንግግሩን እያደረገ ሳለ ጄን የቆሰለ ሆዱ ላይ በኃይል ትወጓለች። ሪቻርድ በህመም የተነሳ ሲለቃት ጄን ጠመንጃውን አቀባብላ ለዘላለም ትጨርሰዋለች። በመጨረሻም ጄን የሪቻርድን አስክሬን ተረማምዳ ወደ በረንዳው ትወጣለች። የሮበርቱ ሄሊኮፕተር ድምፅ ከሩቅ እየተሰማ ፊልሙ ያበቃል። ቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ አበረታችን። እንወዳችኋለን።